ባንዲራ የኢትዮጵያ ተጣ አንደኛ ወጣች ሁለተኛ ወጣች ለኔ ምንም አይደለም ህዝቤ ያለቀ ነው በዚህን ሰዓት ለኔ የሷ አንደኛ የሷ ቆንጅና አይታየኝም ህዝቡ ያለቀ ነው ያለው የደሃ ልጅ ያሳድ የኔ ቢጤ ለምኖ መብላት አልቻለም የኔ ቢጤ አሁን በዚህን ሰዓት ያሳደዱት ነው እየታፈሰ ነው ያለው ሁለት ደግሞ ከኤርትራዊ ጋር ነው ውድድሩ ይሄ ለኔ ፖለቲካ ነው ለደረሰባት ነገር እጅግ በጣም አዝናለሁ እግዚአብሔር መጽናናትን ይስጣት ግን ይሄ ፖለቲካ ነው ህዝቡን መበዝበዝ እኔ ብዙ ጊዜ የአማራን ህዝብ የሚፈልጉት ለገንዘብ ነው ሲሞት አማራ አይደለም ኢትዮጵያዊ አይደለም ሲገሉት ማለት ነው ባንዲራ አዲስ አበባ ላይ አላየንም እንደ እናቶችን ባንዲራውን ከልብሳቸው ላይ የቀደዱ አላየንም እንዴ አይተናል እኮ አገር የካዳችሁ ባንዳ የለም ፊት ቀደም እኮ አማራ ነው አገር ያቆየ እኮ አማራ ነው እኔ ዘረኛ አይደለውኝም ግን የተሰማኝን ስሜት ነው የምናገረው ይሄ የሚመጣ አጀንዳ እንዳለ የብልጽግና ያብይ አጀንዳ ነው ህዝብ የሞተ ኢትዮጵያ ታሸንፋለች ለኔ ህዝቤ መጀመሪያ ደና ይሁን ደህንነት ይበልጣል ህዝቡ ሰላም ይሁን ሰላም የለውም ህዝቡ ጦርነት ራብ ያሳደደው ነው ስለየትኛው ኢትዮጵያ ነው ለኔ ኢትዮጵያ ህዝቡ ጣራና ሸንተረሩ ነው እንዴ አይደለም አው ባንዳ ነኝ በቃ እኔ በኔ በኩል ማለት ነው 5-6 ጊዜ ኤርትራውያን ነው ቮት ያደረኳት በቃ አው ባንዳ ነኝ ህዝቤ የሞተ ባንዲራው ይሄ ማለት እኮ ኢትዮጵያ ሰላም ናት ልታስብል ነው ሄደችው በቃ ኤርትራና ታሸንፍ ምራጡ ኤርትራና አመሰግናለሁ ዮኒ ስሜታዊ ሆናለሁ አንዳንድ ጊዜ ያደር ስሜታዊ የሚያደርግ ጉዳይ ነው ሰላም ገብቶሻል ያለው ጉዳይ እውነታው ሰውዛ እየታረደ እዚህ መጣው አማራውን ለመብላት የአማራውን ገንዘብ ለመውሰድ ለመቦጥቦጥና አማራውን ለማስጠላት ሌላ እኮ ግፍተር የለም ይፍተራ ያለው ኤርትራዊ ብቻ ነው ኖ ሀቢባ በደንብ ታውቂያለሽ ቆርጥመሽ የአማራን ብር በልተሻል ቆርጥመሽ ሀቢባ ልንገርሽ ቁርጥምጥም አድርገሽ የበላሽው የአማራን ገንዘብ ነው ላንቺ ኤቭሪ ታይም የቀጠሮ ጌም ብታዘጋጂ ምን ብታዘጋጂ የአማራውን ብር ነው የበላሽው አሁንም መነገድ የፈለግሽው በአማራው ነበረ ሰበሰብሻቸው በስም አማራ ያሉት ሰበሰብሽ ምናልሽ አልተሳካም ሌላው ሊሰጥ አልፈለገም ያልገባቸው አማራ ልጆች ደግሞ የተወሰነ ሰጥተዋል ኢትስ ኦኬ በሚለው ነው የአማራ ልጅ የራስን አስቀድም ሞት ላይ ነህ ጭፍጨፋ ላይ ነህ መፈናቀል ላይ ነህ አይነ እያየ ስቃይ ላይ ነህ እሱ ላይ ካስቀደምክ ነገ ድል ስትሆን ማንም ቢወዳደር ሀገር ሰላም ከሆነች ማንም ቢመጣ ችግር የለውም ባይነኝ እኔና ገንዘባችሁን እያወጣችሁ ለማይረባ ነገር አታርጉ አሁንም ለማይረባ ነገር የክብር ጉዳይ አይደለም ክብርማ ኢትዮጵያዊነትን ማክበር ነው ህዝቧን መጠበቅ ነው ልጆቿን የአማራ ልጆችን ቆርጥሞ አለመብላት ያ የኢትዮጵያ ክብር ይባላል ልጅን እየበላ ለማስመሰል ውጪ ግን በአማራ እንደገና በገዛ በዛው በተበላው ህዝብ ልትነግድ ስትመጣ ባናት ተተከተባላል እስቲ ሄዱና ኮመንት አድርጉ መማርጋ ሚውት ትደረጋላችሁ ፍትህ ለወለጋ ላይ ለሚገደለው አማራ ሲባል ሚውት እየተደረገ ስክሪንሻት አድርጉ አሳዩን እኔ የምናገረውን እናገራለሁ ከዛ በኋላ ፍትህ መጠየቅ የትም ቦታ ላይ አስፈላጊ ነው ፈይሳ ለሊሳ የሮጣው እኮ ሩጫ ነው ሩጫው ከፖለቲካ ጋር አይገናኝ ህዝቤን በማስተር ፕላን በልቶብኛል ብሎ እጁን እንደዚህ አድርጎ ምልክት ሰጥቶ ዓለም ላይ መነጋገሪያ የሆነበት ምክንያት ለህዝቡ ብሎ ነው ውድድር አለ አዎ ቁንጅና ውድድር አለ በሚገባ ግን ፍትህ ለህዝብ እየተጠየቀ ነው ወይ በዛ ቦታ ላይ አይደለም ፍትህ የሚጠይቁት ሚውት እየተደረጉ ፍትህ የሚጠይቁት እየተሰደቡ ፍትህ ለመጠየቅ ሲባል አሁን አጀንዳችን አይደለም አሁን መቼ ነው አጀንዳ የሚሆን የሰው ልጅ ሞት ይቁም ነው አጀንዳ መሆን ያለበት ወይስ ሌላ ቁማር ስለዚህ የአማራ ልጆች ከነቃችሁ እስቲ ሌሎቹ አድርገው ያሳዩ ሌሎቹ ይሄንን ነገር አድርገው ሌሎቹ አማራው ሳይከላከልበት 80 ምናምን ተከላከልና ስታርግኒ እንትና ሰጥቻለሁ ጀነራል የምትባለው እኔ ሰጠው ምንድነው 500 ትላንትና ያስገባህበትን $500 አሳየኝ በማስረጃ ገብቷል ይበሉኝ
እኔ 1000 ያስገባለሁ። ወሬኛ አታረገው፣ ዘር ማንዘር አያረገውም። ወሬ እንደማታረጉ አውቃለሁ። ግን አስመሳዮች ናቸው። አስመሳይ ከቨር ተጠቃሚ ናቸው። ያ ሁላ አማራ ልጅ ይሄ ተወጋ ለሚባለው ጀነራል ለሚባለው ስታሽቃብጡ ነበር። ዛሬ መልሶ ፎጣ ለባሽ እያለ ነው እዚህ ሰልፍ የነበረው። ይሄኛው ዛሬ መጡ። ያ ሁላ ስታሽቃብጡላቸው የነበረ ሁሉም ጭምብሉን ስታወጣው ሌላ ነገር አለ። ስንት አማራ ስንት አንበሳ ያላወረደለት የአማራ ልጅ የለም። ስለዚህ ይህንን ነው የማየው። ከኤርትራውያን ጋር ልክ ችግር እንዳለበት አድርጋችሁ ነው የምታወር። ኖ ከኤርትራ ችግር የለብንም እኛ። ብልጽግና ካለበት ተወጣው ሂድ ተወጣ። ምን ሰራዊት አለ አይደለም። ከኤርትራ ችግር አለብኝ የምትል የብልጽግና ካድሬ ካለ ጋው ሞክር። ፉከራ 5 ዓመት ሙሉ ፎክራችኋል። 5 ዓመት ሙሉ አትደፍራትም ግን ምክንያቱም ታውቀዋለህ፣ አማራ የሌለባት ኢትዮጵያ ባዶ ዱቄት ናት እያልኩ ነው። ዱቄት ባዶ ናት። ምንም ማድረጋቸው ይኸው ሶሻል ሚዲያ ላይ ድምቀቱ አማራ ነው። ምንም አታመጣም አልኩ። አማራ በሌለበት ስታላዝን ድድን ስታሰጣ ትውላል። ምንም ኤርትራዎች በሌሉበት አማራ በሌለበት ምንም አይነት ፖለቲካ ብትሰራ አንድ ኢንች መራመድ አትችልም። 1 ኢንች ነው ማወራ። ስለዚህ አማራና ኤርትራውያን የተጣመሩበት ነገር ትክክለኛ። አማራ ተበድሏል። 4 ነጥብ ጥያቄ የሌለው አማራ ተቆርጥሞ እየተበላ ወለጋ ላይ በአሁን ሰዓት ራሱ ጀዋር መሐመድ እየነገረ እያስበላ እያየ አሁንም እሱን ትታችሁ በሌላ አጀንዳ ከበራብ ትሰጣላችሁ። ይሄ በነ ትሰማ ገለመሌ አጀንዳ ይዛችሁ ትመጣላችሁ። እሱ አልሰልስል የቆንጅና ውድድር ብላችሁ ይዛችሁ መጣችሁ። ሌላ ነገር የአማራውን ገንዘብ ለመብላት ሌላው እኮ አይሰማችሁም። ባናት ተተከለው ምን ኦሮሚያ ላይ ጠልፎ ማግባት ብርቅ አይደለም። አዲስ እስካሁን ሰዓት አለ። ጠልፈው ነው የሚያገቡት። አብዛኛዎቹ የሚታወቅ ነው። ብልት ቆርጠው ነው የሚያገቡት። የምናውቀው ይሄ ፖለቲካ የተጀመረው አማራ ክልል እኮ መገረዝ የለ። የትኛው አማራ ክልል ነው የምታወራው? ሴት ልጅ አትገረዝም። አማራው ይሄንን ነው የሚያውቀው። በባህሉ ከድሮ ጀምሮ የሚያውቀው ማንነቱ። ችግሩ ያለው ሌላ ቦታ ላይ አማራ ቀድሞ የነቃ ማህበረሰብ ስለሆነ በእናንተ ሌቭል ወደ ታች ወርዶ ብዙ ነገሮች ለማድረግ የምትፈልጉት ነገር አሁን አሳዩ። አሁን ብቃታችሁን ችሎታችሁን አሳዩ ነው የምለው። ሌሎቻችሁ መዶሻ ሰላም እንኳን ደህና መጣሽ። ዮኒ ከተናገረ ልስጥ ሀሳብ ይሰማል? እሺ አመሰግናለሁ ስለሰጠኝ እድል ማለት ነው። አንደኛ ነገር ወሬን ከመጀመሪያ በፊት አሁን ያለው ሲቹዌሽን አማራ ክልል ውስጥ ምን እንደሆነ እንድትረዱ ስለምፈልግ በተለይ መማር የምትባል ሴትዮና እቺ ማነች ሰርጀሪ ነው ምናምን የሚሏት ሴትዮ መጥተናል ከዚህ ነው የመጣ ነው ብለው በጎጠኝነት ተሰልፈው ሌላውን አማራ ሲያጠቁ የሚውሉ ሰዎች፣ ሲያዘርፉ የሚውሉ ሰዎች፣ ሲያሰድቡ የሚውሉ ሰዎች ናቸው። መጣን ከሚሉበት አካባቢ የወጣውን ቪዲዮ እናንተ ያላያችሁ ከሆነ ፖስት አድርጌዋለሁ፣ ገብታችሁ እንድታዩ እንትንላችኋለሁ። ግን ድምፁን ግን ላሰማችሁና ከዛ ሀሳቤ እንሰጣለሁ። ይህም ቪዲዮ አያችሁታይ? ሰሜን ጎንደር ጠለምት ወረዳ ነው። የኔና የእናንተ እህቶች፣ የኔና የእናንተ ወንድሞች፣ የኔና የእናንተ እናትና አባቶች እምንበላው እያሉ እየለመኑ ነው። አልደርሳቸው ብሎ እጃቸውን ዘርግተው 2018 ዓመተ ምህረት ዝናብ የሚባል ነገር የለም። ሐምሌ ወር በአሁን ባሳለፍነው ወር 16 ሰዎችን በውሃ ጥምና በራብ አተናቸዋል። ይሄ የሆነው ደግሞ ድምፅ የሚሆናቸው ሰው ስላጡ ኢትዮጵያዊ አይደሉም። ሰሜን ጎንደር ያለ ሰው ኢትዮጵያዊ አይደለም። የአማራ ክልል ዜጋ አይደለም። እንደዚህ ጋር ኢትዮጵያዊ ዜጋ አይደለም። የሚራበው እኮ እኔና እናንተ ራሳችን እየተስገበገብን ነው። ቪዲዮ ስንሰራ ስድብ ነው። እባካችሁ ከሀገር ውስጥም ከሀገር ውጭም ያላችሁት ወንድሞች በመድኃኒዓለም ብላችሁ ለእነዚህ እናቶቻችን ድረሱ። በነገራችሁ ላይ ቪዲዮን ካያችኋቸው በጣም ብዙ ህፃናት እጃቸውን ዘርግተው ዳቦ ልመና
ሜዳ ላይ ወጥተው ተቸግረው ስለሽን አስገባው የበኔ ፕሊዝ ከቻልሽ አርካኔ ብታሳዩ ቪዲዮውን እንዴት እንደሚደረግ ስለማላቅ ነው። የታየ ስለሆነ ዳዊት ሚዩት አድርግለትና ሀሳቡን ስለው ጋይስ ገብታችሁ ማንን ነው አስገባል? ከጆከር ስለሽ የሚል ከታች በአጠቃላይ የምልላችሁ ነው። አሁን ይሄ ቪዲዮ ወጣው ከትናንት ወዲያ ነው። ፖስት አድርገነዋል። በውስጥም ከልጆች ጋር አውርተናል። ያው ምንችለውን ለማድረግ እያወራን ነው። ግን እነዚህ ሰዎች ግን ሲነግዱ የሚነግዱት በጎንደር አማራ ስም ነው። ሌላውን አማራ በጣም ነው የሚጸየፉት። ያሰድባሉ፣ ሰዳቢ ልከው ያሰድባሉ። ራሳቸው ወጥተው ይሳደባሉ። ህዝባችን ሲያዋርዱ ይውላሉ። እነ ጃፋር ነው ምናምን የሚባሉ ነፍሰ ገዳዮች አማራን ያስጨፈጨፉ ሰዎች ሲመጡ እነሱ ቁጭ ብለው ገንዘብ ይሰበስባሉ፣ ለአራጆቻችን ይሰበስባሉ፣ ያሳርዳሉ ህዝባችንን። ትልቁን ጉዳት በአማራ ላይ መጡ ያሉት እነዚህ ሁለት ግለሰቦች ናቸው። በነገራችሁ ላይ ማለት ነው እኔ አላቃቸውም፣ እዚህ ቲክቶክ ላይ ነው ማቃቸው። ነገር ግን የሚያደርጉት እንቅስቃሴ በሙሉ ህዝባችንን የሚያዋርድ ከጨፍጫፊ ጋር ቆመው የሚያስጨፈጭፉ በጣም አደገኛ ክፉ ሰዎች ናቸው። ሲነግዱስ በማን ነው የሚነግዱት? በአማራ ስም ነው። አንድ አሁን ገብቼ ምን ስትል ሰማሁት? እንደኔ ለአማራ የታገለ የለም አለች ቤታዮ የምትባለው ሴትዮ። ኦኬ ለአማራ መታገል ማለት ብሔሮችን እየዞሩ መስደብ ነው ወይ ነው ጥያቄው? ጥያቄው ይሄ ነው ወይ ነው? የአማራ ህዝብ ስደቡልኝ ብሎ ማንን ልኮ ያውቃል? ሚዲያ ላይ ማንንም። ህዝባችን በጣም ጨዋ ህዝብ፣ አክባሪ ህዝብ ነው እኛ ያለን ማለት ነው። እነሱ ግን ፌመስ ለመሆን ስለፈለጉ ነው የሰው ህዝብ እየሰደቡ መጨረሻ ላይ ተሳድባ ምንድን ህዝባችንን ተሳዳቢ አስብላ ምንድን ያደረገችው? ሁሉንም ብሔሮች ይቅርታ ጠይቃ እሷ ታረቀች። እኛ ግን በእሷ ስም ህዝባችን ግን በእሷ ምክንያት ተሳዳቢ እንደዚህ አይነት ናቸው ተብሎ ተፈርጆ ህዝባችን ዛሬም ዋጋ ይከፍላል መሬት ላይ ማለት ነው። እነሱ ሄደው ይታረቃሉ። መጨረሻ ላይ ለገንዘቧ ስትል ሄዳ ታረቀች፣ ለዘረፋ ስትል ማለት ነው። ስለዚህ ይሄንን እያደረጉ ያሉት በአማራ ስም የሚነግዱ እነዚህ ሁለት ሴቶች ናቸው አደጋ የሆኑት። ሌላውማ ምን ቸገረው? ሌላው ኦልሬዲ ያው የአብይ አህመድ ካድሬ ነው ነው አብዛኛው የተመረዘው መርዝ አለ። የተለየ አመለካከት ሊኖረው ይችላል። ይሄ ነው ያለው ሁኔታ። ህዝቡ ግን ተርቧል። የናሁሰናይን ፎቶ ገትራ ቁጭ ብላ የምትለምነው በህዝባችን ስም ነው። እችኛዋን ብትሆን ያችኛዋም እየዞረች በጎንደር ስም ነው የምትለምነው። ጎንደር ግን አሁን ምን ላይ ነው ያለው? ረሃብ ላይ ነው። ህፃናቶች እየሞቱ ነው፣ የሚበሉት አተው ማለት ነው። እነሱ ዛሬ ዮኒ አንተ እንግሊዝኛ ያውኔ ባይዝድ ሆኜ እንዳይመስላቸው እቺ አሁን ተወዳዳሪ ነች ያለችዋ ሴትዮ ሁለት ቃል የምትናገረው አለ። እሱን እንድትተረጉምላቸው ፈልጋለሁ። ስማውና ማለት ነው። ምንድን ነው ያለችው? እቺ ሴትዮ ማንን ወክላ ነው ወደዛ ውድድር የሄደችው? ስማው። I'm here not because I'm a cold-hearted person. I'm here because I have a responsibility. I'm here because of my father, my sister prayer. I am here because of the responsibility the government Ethiopian gave me. I'm here not because በቃ ማን ይላካት ዮኒ? ቅድም የሚገርምኝ ስላልገባች እንጂ ቪዲዮን እያሳየው ቃል በቃል የተረጎምኩት I'm here because I have responsibility. It's not because of I'm cold-hearted አለች። cold-hearted ማለት ጨካኝ ስለሆንክ አይደለም፣ ኃላፊነት ስለሚሰማኝ ነው። በአባቴ ጸሎትና በእቴ ጸሎት ነው የመጣሁት። ሌላው ደግሞ የገቨርንመንት ሪስፖንሲቢሊቲ ስላለብኝ ነው። ገቨርንመንት ኃላፊነት ሰጥቶኝ ነው የመጣሁት ነው ያለችው ቃል በቃል። ይሄንን ማናቸውም አትክዱ። እች ሴትዮ ሀገሬን ሪፕሬዘንት ላረግ ነው አላለችም። ኢትዮጵያን ሪፕሬዘንት ላረግ ነው አላለችም። አብይ አህመድ ዓለም አቀፉን ማህበረሰብ ኮንቪንስ ለማድረግ ኢትዮጵያ ውስጥ ሰላም እንዳለ፣ ሴቶች በሰላም የሚወጡ የሚገቡ እንደሆነ ለማሳየት ተልካ አሳይን ተደርጋ ለስራ ነው ሄደችው። ሴትዮዋ ካድሬ ነች። አንድ ነገር ቢዩቲ ኮንቴስት ሲደረግ ታውቃለህ አይደለ ዮኒ? እዚህ ሀገር እንኳን አሜሪካን ሀገር መጀመሪያ ከየስቴቱ ቆንጆ የተባሉ ተሰብስበው ከዛ በኋላ ከዛ ውስጥ የዓለም አቀፉን ውድድር ማሸነፍ የሚችሉ ክራይቴሪያ የሚያልፉ ሰዎች ተመርጠው ከዛ በኋላ ነው አንድ የሚላከው። እቺ ሴትዮ በዛ ፕሮሰስ ውስጥ ኢትዮጵያ ውስጥ አልፋለች ወይ? አላለፈችም። ሃንድ ፒክ ተደርጋ ለጋቨርንመንት አሳይን ተደርጋ ነው ወደ ውድድር የገባችው። በመልክ ብትሄዱ ክራይቴሪያውን የምታሟላ አትመስለኝም። እኔ ሳስበው በእያንዳንዱ ነገር ብትሄዱ ከሷ የተሻሉ ሰዎች ኢትዮጵያ ውስጥ አሉ። ግን እንደዚህ አይነት ውድድሮች ተደርገው አይደለም ሴትዮ ወደዚህ የመጣችው ማለት ነው። ስለዚህ ጋቨርንመንቱ እስከ ላካት ድረስ
የራሱ መልክ ሊሰራ ሀገሪቷ እንዲና ሀገር እየተራበ ህዝብ እያለቀ እየጨፈጨፈ እየገደለ እያሳደደ እያሳረደ ይሄ ሰውዬ እችን ሴትዮ በዓለም አቀፍ አደባባይ ደግሞ ኢትዮጵያ ጥሩ መልክ እንዳላት እችን ሴትዮ ልኮ እያሰራ እየታወቀ ይሄንን አንደግፍም በማለታችን ባንዳ ካልከኝ ባንዳ በለኝ አይ ዶንት ኬር ባንዳ መሆን እንደውም በጣም የተሻለ ነው ከእንደዚህ አስመሳይ ማህበረሰብ ማለት ነው። አንደኛው ለይታ በቃ አልደግፍም ነው። እነዚህ አስመሳዮች ግን ህዝብ ይራባል፣ ሴቶች ይደፈራሉ፣ ይሄ ሁላ በደል ከዛ ደግሞ መጥተው የሚደበቁት አማራ ህዝብ እንትን ጉያ ውስጥ ነው። እነ መማር የሚደግፉት አራጆችን ነው። ሀቢባ የምትበዘብዘው የአማራ ልጆችን በየአረብ ሀገር ተሰደው ኑሮ ለማሸነፍ የወጡትን ነው በቁስላቸው እየሄደች የምትበዘብዘው። እኛ ስንናገር ቀንተው ነው ምናምን ይላሉ። አይደለም ትሩዙ ህዝባችሁ እንደዚህ እየተጨፈጨፈ እያለቀ እያያችሁ ማለት ነው። ሴምፐቲ የማይሰማችሁ ሀዘን የማይሰማችሁ በጣም ጨካኞች ናቸው አብዛኞቹ። እዚህ ፌመስ ብሎ የተሰበሰበው የቤታዮና የመማር ግሪሳ በጣም ጨካኝ እንደሆነ በዚህ ነው የምታውቁት። ሰሜን ጎንደር እየተራበ እሷ ለማን ነው ብር የምትሰበስበው? ለዚች አብይ አህመድ ልላካ ሴትዮ ማለት ነው። ስለዚህ እኔ ሀሳቤን በዚህ ልጠቅልለውና በጣም 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 በሚያሳዝን ሁኔታ ህዝባችን መከራ ላይ ነው። ዝናብ አልዘነበም 1 ዓመት ሙሉ ማለት ነው። ፍሬ እያፈራ አይደለም፣ ህዝቡ እየተራበ ነው፣ እያለቀ ነው። ይሄን ስንናገር ከኛ በላይ አማራ የለም ብለው ይነግሩናል። ገባ እና ይሄን ለማለት ነው። ዮኒ ጨርሻለሁ። ዮኒ ሬዲ ነኝ፣ ከጨረሽ ሰጠኛለሁ። እሺ ዳኒ ታፕ ኮፒ ሊንክ እያደረጋችሁ ፕሊዝ። ሀሳቡ ትክክለኛ ነው። አንዱ ውሸት የተናገረ ሰው አምጡ እዚህ ጋር ቴሌግራም ላይ ተልኮ ሪፖርት እየተደረገ እኔ ልወርድ ነው፣ ግን በሌላ ስልክ እያየው ነው። ሪፖርት እየተደረገብክ ነው። ኮፒ ሊንክ አስደርግ። ኮፒ ሊንክ አርገኞች ለጎንደር እያሉ ሄደው ሲጽፉ ሚውት እየተደረገውን እኔም ተደርግ ያለው በሌላ አካውንቴ ስክሪንሻት አድርጌዋለሁ። እኔ በእውነት እኔ በጣም ነው እንዴት ለህዝባቸው በዚህ ደረጃ አማራነን ይላሉ። ለህዝባቸው በዚህ ደረጃ አብሶ መማር ይቅርታ አድርጊልኝ፣ እኔ ወዳጄ ናት፣ ችግር የለብኝም። ግን እንደዚህ አልጠብቃትም። በእውነት ሁልጊዜ ነው ደጋግማ ስተት የምትሰራው። ህዝቡ አይደለ እንዴ? ለእስክታና ለዘፈን ብቻ ነው እንዴ አማራን የምትፈልጉት? እኔ አንዳንድ ጊዜ እስክታ ለመውረድ ልብሱን ለመልበስ ብቻ ነው እንዴ? ህዝብሽም ሲራብ ተራብኩኝ እናት ተራበይ ሲባል ባንዲራው ይውለብለም ምናምን የምትይው ምን ትልቅ ሴት ነሽ? በእድሜም እንትን ካልን ትልቅ ሴት ማስተዋል የምችይ ነሽ? በጣም ነው የሚገርመኝ። ሆነ እግዚአብሔር ሰው እንዴት ማሰብ ተስኖታል። ለማንኛውም እግዚአብሔር ያስበው ይሄንን ህዝብ። በእውነት በጣም ያሳዝናል። ዮኒ ከቻልክ ይሄ አዲስ አጀንዳ እያመጡ በቀደም ትሰማ ብለው ሳናቅ እኔም ሳላቅ ለ2 ሳምንት ግብረ ሰዶም ሆኜ ነበር። ፕሮፋይል አድርጌ ስዞር ነበረ። በእውነት ከነቃው በኋላ እግዚአብሔር እንደው ይቅር በለኝ ብዬ እንትን ብያለሁ። አሁንም ደግሞ እንዲህ አይነት አጀንዳ አምጥተው ህዝብ እያለቀ እኔ አገር ማለት እኮ ህዝብ ነው። ዮኒ ህፃናት እየተገደሉ ስለየትኛዋ ኢትዮጵያ ነው? ኢትዮጵያ እኔ ባዶ ኢትዮጵያ ምን ታደርግልኛለች? ስለዚህ አሁንም ፍትህ የደሃ ልጅ ዮኒ እግዚአብሔር ምስክሬ ነው። ደቡብ ላይ እኔ የእህቴ ልጅ ትንንሽ ልጆች አሉ ወንዶች 12 ዓመት አምልጠው እየደበደቧቸው አንዱን ኦልሬዲ ወስደውታል። በቃ ህዝቡን እንዲያ የኔ ቢጤን እያፈሱ አልደግምም ወሬን ቢደጋግሙት ያለው ግን እኔ በጣም አዝናለሁ። ከአማራንን እዛው ሰሜን ተወልደናል ትላላችሁ፣ በቀሚሱ ትጨፍራላችሁ፣ መልሳችሁ ግን ህዝባችሁ ሲራብ ትልልቅ ሰዎች እግዚአብሔር አደብ ያስገዛችሁ። አመሰግናለሁ ዩኒዬ። እሺ ሰላም፣ በጣም ነው የማመሰግነው። 2 ሰከንድ ስጠኝ ይችል ልበል። እኔ እዚህ አሁን ቲክታክ ላይ ግሩፕ መመስረት ይችላል። በኃይለኛ ግሩፕ አለ። ቴሌግራምን ግሩፕ ሸር ተደርጓል፣ እያየሁት ነው። የሌለን እንዳይመስላችሁ። አሁን እየተነገረ ያለው የህዝብ ሞትና የህዝብ ጉዳይ እንጂ የግለሰብ አጀንዳ፣ የጆከር አጀንዳ፣ የዮኒ አጀንዳ አይደለም። ማንህም መተ መከራከር ትችላለህ፣ ማንህም መተ መነጋገር እንችላለን። ስለዚህ ሪፖርት እየተደረገ ስለሆነ የኛ አሁንም የዮኒን ቤት ኮፒ ሊንክ አድርጉለት። ታፕታፑን ተውትና ኮፒ ሊንክ አድርጉለት። ቀጥል ዮኒ። እነ መድን አሉ ከስር አስገባ እያሉ ነው። አይውሽ ታውቀዋለህ ይመስለኛል። እሺ
ሰው እስካስወርድ እየጠበቅኩ ነው። ዳኒ ቀጥል። ዮኒ እኔ ልውረድ፣ በቃ በርቱ። እሺ ለሌላ ሰው ቦታ ልልቀቅ። እሺ መልካም ጊዜ። ኮፕሊንግ አደርጋለሁ። ያ እኔም ልውረድ። ቴንክ ዩ ዮኒ። ክበሩልኝ። ኮፒሊንግ ታፕታፕ አድርጉ። እውነት ሲነገር እውነታው መራራቅ እያለ ለማሽቃበጥ ነው የሄዱት። መራራቁ የአማራ መጨቆን የአማራ መገደል አሁን ወለጋ ላይ አማራን ቤት እያቃጠሉ እየገደሉ እንደሆነ በአይናችሁ የምታዩት እሱ ነገር ቀርቷል። ፖለቲካ ከቨራፕ በየጊዜው ያመጡላቸው ከቨራፕ እያመጡ በየጊዜው አጀንዳ እየሰጡ የአማራን ልጅ ወይ በገንዘቡ ወይ ደግሞ ለህዝቡ ድምፅ እንዳይሆን ዓለም ላይ እንዳይታወቅ የሚያደርጉት ስራ እየሰሩ እንደሆነ እየታወቀ አሁንም ከቨር ይሰጧቸዋል። ከዚህ በኋላ ባትታገሱ ጥሩ ነው ብዬ ነው የማስበው። ምንድን ነው የሚመጣው ለውጥ? እሺ በቁንጅና አንደኛ ሆነች እና ኢትዮጵያ ላይ ለውጥ አለ ወይ? ኢትዮጵያ ላይ ደስታ አለ ወይ? ኢትዮጵያ ላይ ፍቅር አለ ወይ? ይሄ መንግስት በስነ ስርዓት የኢትዮጵያን ህዝብ እየመራ ነው ወይ? አይደለም። ያልሆነውን ነገር ለምን አድርጋችሁ ነው? ለምንድን ነው እናንተ ሌቦች፣ ባንዳ፣ አሽቃባጮች? የሚሄድባችሁ ጊዜ ይኖራል። ለብቻዬ ሰው እኔ ሰው አስገብቼ ከሰው ጋር አልነጋገርም። መሄድ ባለብኝ ጊዜ ስነሳባችሁ ግን ታውቃላችሁ የት እንደማደርሳችሁ። ግን በጣም ቆሻሾች ናችሁ፣ ህሊና የሌላችሁ ባንዳዎች። በአማራ ሞት ላይ እናንተ ልታሸልሙ የምትሄዱበት መንገድ በጣም ደነዝ እንደሆናችሁ ማሳያ። ሰው እየታረደ ሰው እየሞተ እየታፈሰ እሱ ነገር ግድ ሳይሰጣችሁ እሱ ዓላማ ተቀርቶ ኖ እሱ ሌላ ጉዳይ ነው። ሰው ይሙት፣ ላሁን ይጨፍጨፍ፣ ላሁን ይታረድ። ከዛ በኋላ ደግሞ በሀገር ጉዳይ እናውራና የታረደውን ትመልሱታላችሁ እንዴ? የሚታረደውን ነፍስ ትመልሳላችሁ? መልሳችሁ ታገኙታላችሁ? ቁንጅና ውድድር ሁልጊዜም አለ፣ በየዓመቱ አለ። የሚታረድ ነፍስ ግን አትመልሷት። ምድረ ደነስ። ስለዚህ ለምታሽቃበጡ የትም አትደርሱም ለማለት ነው። አማራው በዚህ ጉዳይ ላይ የሰጣችሁትን ራሱ ሪፈንድ ማስደረግ ትችላላችሁ። አማራው ናችሁ ተሳስቼ ነው ያስገባሁት ካላችሁ ዜል ላይ ሪፈንድ ማስደረግ ትችላላችሁ፣ ማድረግ ትችላላችሁ። ይሄ ያልገባችሁ ሰዎች ይሄ ነገር እንዳይወራ ወለጋ ላይ በአሁን ሰዓት የሚጨፈጨፈው ህዝብ፣ የሚታፈሰው ህዝብ፣ የሚገደለው አማራ ክልል ላይ በረሃብ የሚያልቀው ላይ ይሄን አላየው የምትሉ ወንድምና እህቶች ሪተርን አስደረጉ፣ ገንዘባችሁን አስመልሱ። ያንን ነው ምለው። ቀጥሉ ሌሎቻችሁ። ዳኒ አለ። ዳኒ ቀጥል። አለው ግን ክላይንት መጥቶብኛል። ዘሪያ ያዕቆብ ቅደም። ስታወራ አንተ አስቀደምከኝ ዮኒ። ዘሪያ ያዕቆብ ቅደምና ካንተ ቀጥላለሁ። ኦኬ ታንክ ዩ ዮኒ። በሀሳባችሁ የምስማማበት ሀሳብ አለ። አንዳንድ ደግሞ ግለሰቦችን ታርጌት አድርጎ ሲነካ የነበረች እሱ ጋር አልደግፍም። ምን ያው ለምሳሌ ግን ባላችሁት ሀሳብ ግን ይሄ አሁን እየተደረገ ያለው ነገር ይሄ ፖለቲካ ከጀርባ አለው። አዎ ግን ረሃብ ምናምን ከተባለ ረሃቡን ያመጡት መማር አይደለችም። ረሃብ ያመጣችው ረሃብ ድሮም ነበረ። እዛ ቦታ ላይ ደግሞ ለዛ ቦታ ብቻ ሳይሆን ብዙ ቦታዎች ላይ አሁን ደባርቅ የሚባለው ቦታ ላይ ረሃብ ተከሰተ የሚባለው ቦታ ላይ ከዚህ በፊት የዛሬ 2 ዓመት ምናምን ገንዘብ ስታዋጣ ነበር። እዛ ገንዘብ እንዲዋጣ ስትረዳ ቡግና ላይ ረሃብ ሲደርስ እዛ ቤት ላይ ስትረዳ አንዳንድ አሁን የቅድሟ ልጅ አሁን በሃይማኖት ኦፍ ኮርስ ኦርቶዶክስ ላይ በተለይ ብዙ ቦታዎች ላይ የኦርቶዶክስ እና መነጋገር ካለብን ቁጭ ብለን እንደ አማራ የምታስቡ ሴራ የማታስቡ ከሆነ ቁጭ ብለን ይሄ ነው ወንድሜ ይሄ ነው ብለን እናውራ። አይ ዘመነ ካሴን እያንቋሸሽኩ አስራስ ማሪን እያንቋሸሽኩ ልክ ግን መማር የምትባል እህታችን እህቴ ናት ብዬ ነው የማስበው። ችግር የለብኝም። እና የታየውም እንደዛ ናቸው። አጥፍተዋል ብዬ ስናገር ኖ እነሱን እንዳትናገር፣ ምክንያቱም ግለሰቦች ናቸው። ቁጭ ብለህ ግን በላይ ዘለቀን ፎቶ ሰቅለህ ትሳደባለህ። ዘመነ ካሴን ስትሳደብ ትውላለህ። እነሱ እንደ ግለሰብ አታያቸውም እንዴ? አማራ ውስጥ ያለው ትልቁ ችግር ምን መሰለክ ዮኒ? የደብል ስታንዳርድ ችግር ነው። እና ፎልስ ፕራይድ የሚባል ነገር አለ። አዲስ ታይም ሁሉም አማራ ታጥቋል፣ ደምቶታል። አይ ነው የዛሬ 10 ዓመት በከፍተኛ ትጥቅ ይዞ የነበረው
ወይም ደግሞ ህዋትን ስታገል ነበር ጎንደር አካባቢ ነበር። አሁን ሁሉም እየሆነ ነው። ይሄ ሁሉም ሊያስደስተው ይገባል። ስለው ምንድነው መሰለ የኛ ጣሪያ እኛ ነን ይህን ትግል መምራት ያለብን። ምክንያቱም ትግሉን ያስጀመርነው እኛን አይደለም። አንድ ነገር ልንገርህ ዮኒ፣ አንድ ጥያቄ ልጠይቅህ። አንተን የምጠይቅህ ረጅም ዓመት ፖለቲካ ላይ ስለነበርክ የዛሬ 10 ዓመት ኮሎኔል ደመቀ የሚናገረው አማርኛ የትግረኛ አክሰንት ነው አይደል? እኔም አንተም ታውቃለህ። የዛኔ መጥቶ ለአማራ ሲታገል አንድ የጎጃም ልጅ፣ አንድ የደቡብ ጎንደር ልጅ፣ አንድ የወሎ ወይ የሸዋ ልጅ ወጥቶ ኮሎኔል ደመቀ አይመራንም ትግረኛ ተናጋሪ ነው ብሎ ያውቃል? ሰምተዋል? ይምራን ወንድማችን አይደል? ዛሬ ግን ዘመነ ካሴ አጠገቡ ያሉትን ወንድሞቹን የአገው ወንድሞቹን የአገው ህዝብ የኛ ህዝብ ነው ወንድማችን ነው ስላለ እዚህ ጋር ያሉ ወንድሞቻችን ይጠሉታል። ምን ችግር አለ? ወንድሞቻችን ናቸው። ለሺህ ዓመታት አገው ቅማንት እዛ አካባቢ ያለው ለረጅም ዓመት ትግሬ አብሮ የኖረ ህዝብን ልነጥለው አችልም። እነ ኮሎኔል ደመቀ ከጃንጃዊ ሚሊሻ ሚቲ ጋር ሲሰራ ልክ ነው። እነ ዘመነ ካሴ ከአልቡራን ጋር ሲሰሩ ግን ጥላት ነው። ዋይ እኔ አንዳንድ ወንድሞች አላችሁ I don't care ክርስቶስን ዘግዝቃችሁ የሰቀላችሁ ሰዎች እዚህ ጋር መታችሁ ስለ አማራ ብታወሩ ላምናችሁ አልችልም። አላምናችሁ I don't really cares ላምናችሁ አልችልም። we know each other we know who you are። እዚህ ጋር ፖለቲካ ምን ሰራ ከሆነ ብዙ መናገር ይችላል። ብዙ የአማራን ፖለቲካ ያውቃል ይረዳል። እዚህ ጋር ዝም የሚለው መከፋፈል እንዳይመጣ ምናምን አይደለም። ማንም ትልቅ ትንሽ የለም። ጎንደር ከጎጃም ትንሽ አይደለም። ጎጃም ከወሎ ትንሽ አይደለም። ሁሉም አማራ ኤቭሪዌር ያለ አማራ ነኝ ብሎ የሚያስብ ሰው እኩል ነው፣ ኢኳል ነው። ያንተ ወልቃይትነት ወይ ወልቃይት አካባቢ አዲስ አበባ ካለው አማራ የተለየ ነገር የለውም። አንድ ነገር ልንገርህ ከዚህ ጋር የመጨረሻዬ ነው። ለምሳሌ አንተ ታስታውሳለህ ዮኒ ወልዲያ ላይ ባህር ዳር ላይ የጎጃም አማራዎች የወሎ አማራዎች እጃቸውን አጣምረው ወልቃይት ብረሳሽ ቀኝ ትርሳይን ብሎ አልወጡ አልተገደሉም። ዛሬ ሪላቲቭሊ ሰላም አለ የተባለው ወልቃይት ላይ የጎጃም አማራ ደም የኔ ደም ነው፣ የወሎ አማራ ደም የኔ ደም ነው ሲል ሰምተህ ታውቃለህ? አይታቸዋል? ይባስ ብሎ በእኛ በአማራ ባል ያልነበረ ታሪክ የሰው ልጆች እየሞቱ እያለቁ ሐምሌ 6 ተብሎ የሚጨፈርበት ሐምሌ 6 ተብሎ ዳቦ ኬክ የሚቆረስበት ነው። ይሄ ነው ስዋይ እኔ አሁን ካለው ትግል ጋራ ከነዘመነ ከነምሬ ከሌሎቹ አማራ ጎን የምቆመው ደብል ስታንዳርዶች ስላልነበሩ ነው። ሌሎች አማራዎች የዛሬ 10 ዓመት ኮሎኔል ደመቀ አይምራን አላሉ። ወንድማችን ነው ይምራ ጀግና ነው ብለው ነው የተነሱት። ዛሬ አንተ ይሄንን ነው የምለው። እኔ ወደ በኋላ ልገባ እችላለሁ ሌላዎች ሐሳብ እየሰም ቴንክ ዩ ዮኒ። እሺ አመሰግናለሁ። ወደ መኩ ሄዳለሁ። መኩ ሐሳብን እስቲ። እኔ ልወጣ ስለሆነ ዮኒ 1 ደቂቃ ትሰጠኛለህ? አስፈቅደው። ኧረ ይፈቅድልኛል። ምን ትልቅ ትንሹ ነኝ። አይ የገባንበት አጀንዳ ሌላ ነው፣ ግን ተደዋውሎ ተመሳጥሮ እኛ የሚዲያው ልክና በአሁን ዘመን ላይ ያለውን የኢትዮጵያን ፖለቲካ ማንኛችንም የ5 ዓመት ህፃን ልጅ ገብቶ መዘርዘርና መናገር ይችላል። ግን ተደዋውላችሁና ቁማር ሰርታችሁ ሀቢባንና ዘመነ ካሴን እኩል አድርጋችሁ ስትመጡ በጣም ያሳፍራል። ዳኒን ያከብራለሁ፣ እንዲ ችግር የሀሳብ ልዩነት ችግር የለብኝም። ግን አሁንም እናንተ አብይ አህመድን ለማዳን እየተወራ ያለው ስለዚህ ስለ ቁንጅና ውድድር ተብሎ ነገ ምን ይፈጠራል፣ ኢትዮጵያ ላይ ምን እየተደረገ ነው፣ አማራው ምን ላይ ነው እንጂ ውይይታችን ያለው ስለ ድርጅት አይደለም። አሁን ምን አደረጋችሁ? አመጣችሁና የግለሰብ ጠበቃ መሆን ትችላለህ። እሱ ስለ ግለሰብ ስለ አንተ ግለሰብ ጠበቃነት አያገባኝም። ከናንተ በፊት እኛ ሚዲያ ላይ የነበርን ሰዎች ነን። ጠንቅቀን ማን ለአማራ ይሰራል፣ ማን ከአማራ ጋር ይቆማል፣ ማን ከአማራ ብሔርተኝነት ጋር ይቆማል። ትላንት የወደቀው አማራ የተጎዳው አማራ እያለ ትላንት አማራ ወጥቶ ሚኒሊክን ሲሳደብ የነበረ ሰው አምጥታ ቁጭ አድርጋ የረዳይ ሴት ዛሬ
የአማራነቶችን በዚህ ልክ ሲፈን በሚሊዮን ፎሎወር ያላቸው አማራዎች ሌላ ኦሮሞዎችን እንሂድ እስኪ በእኛ ልክ ቢጨፈጨፉና ቢገደሉ ቅድመ ፊት ለፊት ወጥቶ የሚከላከሉት እነራችን እኮ ኢትዮጵያ ተቀምጠውና በውጭ ዓለም ያሉትን በሚሊዮን ፎሎወር ያላቸውን እኮ እናቀር ስለ ወገናቸውና ስለ ብሔራቸው ብቻ ነው የሚሰሩት። ግን ምን አይነት ቁማር ሰርታችሁ መጣችሁ? አሁንም ይበታትነውን ነገር ሀቢባንና ዘመነ ካሴ መማርን እኩል አድርጋችሁ የጉጥ ፖለቲካና የሰፈር ፖለቲካ አሁን ስለ ጃልመሮና አብይ አህመድ ምንና ምን ናቸው? አብይ አህመድን ተሸክመ አማቼ እያልክ የአማቼቻ ፖለቲካ እየሰራህ ተመልሰህ የምትወቅሰው ማንን ነው? የእሱን ወንድም ነው። በጣም ታሳፍራላችሁ። በዚህ ልክ ገዳይን ለመከላከል አማራ ሁናችሁ ገዳይን ለመከላከል አንሶላ ለብሰ ስትመጣ በጣም ታሳዝናላችሁ። በዚህ ልክ እናንተ ማየት ማለት ዘመነ ካሴ ምድር ላይ ያለውንና መማርንና ሀቢባን እኩል አድርገህ በዚህ ልክ ስትናገሩ ከታች ያለው ህዝብ ምን ይታዘባቸዋል? አሁን እኮ ጠቅለል አድርገን ስለ ሰፈር ስለ መንደር ሳይሆን ጠቅለል አድርገን ስለመላው አማራ ነው እየተነጋገርን ያለ ነው። አንተ ጎንደር ተወሸክ፣ እኔ ወሎ ተወሸኩ። ከክልሉ ውጭ ያለው አማራ ምን ይሁንሽ? ስለማን ይናገር? አማራ ነው እየተባለ የሚገደለው በብዛት ከክልሉ ውጭ ያለው ነው። አንተ ራስህን እያካሄድክ ነው። በብዛት እየተሳተፈ ያለው ከክልሉ ውጭ ያለው አማራ ነው አሁን ላይ ፖለቲካው ላይ። ሌሎቻችሁማ በሰፈራችሁ በመንደራችሁ ተደብቃችሁ የምትሰሩትን እየሰራችሁ ነው። የዛሬ 3 ዓመት እኔችን ብዬ አቆማለሁ። የዛሬ 3 ዓመት የነበረውን ብሔርተኝነትና ዛሬ የነበረውን ብሔርተኝነት እያየን ነው። ትላንት እኩል ሆነን ቁጭ ብለን እየተወያየን ነበር። ትዊተር ላይ ብዙ ስራ እየተሰራ ነበር። ለዚህ መንስኤ ግን በታትናችሁ ወገቡን ሰብራችሁ በሰፈር በመንደር በአካባቢ እታች አመራሮች ጋር እየወረዳችሁ ብዙ ነገር ሰርታችሁ በታትናችሁ ቁጭ አደረጋችሁት እናንተ ናችሁ። ግን በዚህ ልክ ገዳዩን ፋሽስቱን አብይ አህመድን ለመከላከል አንዲት ተራ ቲክታከርና እታች ያሉ ስንት ዋጋ የሚከፍሉ ወንድሞቻችን እኩል ስታረጉ አማራው ለእናንተ ምን አይነት አመለካከት እንዳለው መገመት ይችላል። ህዝብ ስለተሰበሰበ ህዝብ አለበት ላይ መተ ማይክ ይዘህ ስለወራ ተደማጭነት ወይም ሐሳቤን ተቀብሎኛል ማለት የምትናቀው ራስን። አመሰግናለሁ። ይሁን መኩ አሁን ሐሳቡን አንዴ ጠቅለል አድርጌ ልንገራችሁ። ምንድነው አማራው በዚህ ነገር ላይ መሳተፍ አለበት። ዮኒ አንድ ሰከንድ እኔም ያው ጆከር አንተ ቆይ ዳኒ ቆይ አንተ ማክብሮታል እድል ተሰጥቷል። ቆይ ሌሎቹም መናገር አለባቸው። ምንድነው እቺ ልጅ ኢትዮጵያ ላይ ሰላም አለ ወይ? ኢትዮጵያ ላይ አማራው በሚጨፈጭበት ጊዜ እየታረደ አሁን ጭምር በወለጋ ጉዳይ ላይ በጣም በኃይለኛው ጀዋር ሀሳብ አምጥቶ እያስጨፈጨፈ ባለው ነገር ላይ እያየን አማራው ገንዘቡን እየከፈለ ለዚህ ቆንጅና ውድድር ላይ ያዙ ልቀቁኝ ማለት አለበት ወይ ነው ጥያቄ። ምንድነው ጥቅሙ? አማራ የሚጠቀመው ጥቅም በዚህ ጉዳይ ምንድነው? ብዙውን ሌላው አልሰጠም፣ እያየው ነው። አብዛኛው ሲሰጥም የነበረው እንደዛም ተብሎ የአማራ ልጆች ናቸው በዶላር እያመጡ እየሰጡ የነበሩት። ያንን ተጠቅመው አልበቃቸው። ሌላው 80 ምናምን ብሔረሰብ ያላገዛት ኢትዮጵያ በአማራው እንደምትቆምና በአማራው እንደምትፈረካከስ እያየን ነው። ስለዚህ በዚህ ላይ ባለው ላይ መጀመሪያ ሀሳብ ስጡበትና ከዛ ወደ ሌላ ሀሳብ ካላችሁ ወደዛ ትሄዳላችሁ። እሱን ነው ማለት የምፈልገው። መኮ ያንተ ተራ። መቼም ትንሽ ነው የሰማኋችሁ።